ዛሬ በዚህ ሰዓት ላይ ባህር ዳር ሁላችንም ተሰብስበን አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ላይ እንገኛለን። ነገ ወደ አሸዋ ማዶ ደብረ መንክራት ታምረኛው ጸበል በርሜል ቅዱስ ጊዮርጊስና ገባሪተ ኃይል ምርት ደለጎ ቅድስት ኪዳነ ምሕረት ጉዟችንን እናደርጋለን። የጉዞ ምዝገባ ጀምረናል። ለዚህ ጉዞ መሳተፍ የምትፈልጉ እህቶች ወንድሞቻችን ቀድማችሁ በመመዝገብ የበረከቱ ተሳታፊ እንድትሆኑ የጉዞ ፕሮግራማችንን በዚሁ አጋጣሚ ልገልጽላችሁ እወዳለሁ። በዚህ ጉዞም ከኛ ጋር ወደ በርሜል የሚጓዙ ለቀጣይ ጉዟችንም ለመጋቢት 12ቱ ከውጭ ሀገርም ከሀገር ውስጥም ወደ በርሜል ቅዱስ ጊዮርጊስ ለመጓዝ የምትዘጋጁ ከዛ መካከል ላይ ደስ የሚልና ልብ የሚያሞቅ አንድ ደስ የሚል የምስራች እነሆ እነግራችኋለሁ። ጸሎታቸውን ሲያደርጉ ቆይተው የቅድስት አርሴማን በረከትና ቃል ኪዳን ተቀብለው የሚመጡበት እንዲሁም ደግሞ ገዳሙ ላይ እያስቀደሱ እየጸለዩ ደግሞ ለብቻ የሚቆዩበት ሰዎች በሚፈልጉበት ሁኔታ መስተናገድ የሚችሉበት በቂ ቦታ አለ። ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምሕረት ወለተሳ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ወልደ እግዚአብሔር በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች እንደምን አላችሁ? በያላችሁበት ሀገር ሰዓትና ዘመን አቆጣጠር የክርስቶስ ሰላምና ፍቅር ይብዛላችሁ። በተለይ ከኢትዮጵያ ውጪ በተለያዩ ዓለም ሀገራት ላይ የምትገኙ እህቶች ወንድሞቻችን እንግዲህ በየቦታው የሚሰሙ የጦርነት ዜናዎችን እየሰማን እንገኛለንና በያላችሁበት እግዚአብሔር አምላክ ይጠብቃችሁ። የጻድቃን የሰማዕታት የሐዋርያት የነቢያት የደጋግ አባቶቻችን ምልጃ ጸሎታቸው በያላችሁበት ቦታ ይድረሳችሁ። እግዚአብሔር አምላክ ወዶና ፈቅዶ እንግዲህ ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር ለዛሬ የካቲት 25 መነሻ መጋቢት 4 መመለሻ ያደረገውን የጉዞ መርሃ ግብር ዛሬ በዚህ ሰዓት ላይ ባህር ዳር ሁላችንም ተሰብስበን አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ላይ እንገኛለን። ነገ ወደ አሸዋ ማዶ ደብረ መንክራት ታምረኛው ጸበል በርሜል ቅዱስ ጊዮርጊስና ገባሪተ ኃይል ምርት ደለጎ ቅድስት ኪዳነ ምሕረት ጉዟችንን እናደርጋለን። እንደ እግዚአብሔር መልካም ፈቃድ እግዚአብሔር አምላካችን ከፊት እየመራ ከኋላ እየተከተለ ዓላማ አድርገን አስበን ተዘጋጅተን ወደ ተነሳንበት ቦታ እንደሚያደርሰን ሙሉ እምነት አለን። ከኛ የበረታችሁ አባቶቻችን በገዳምና በዋሻ የምትኖሩ አባቶቻችን እናቶቻችን በጸሎታችሁ አስቡን። እግዚአብሔር ወዶና ፈቅዶ ይህንን በበርሜል ቅዱስ ጊዮርጊስ ላይ የሚኖረንን የ5 ቀን ቆይታ አጠናቀን የ9 ቀን መርሃ ግብር ነው አዘጋጅተን የወጣ ነው። ከ5 ቀን ጥምቀት በኋላ ወደ ቤታችን እንመለሳለን። ታምር አድራጊው ድንቅ ሰሪው ሰማዕቱ ቅዱስ ጊዮርጊስ ፍጡነ ረድኤት በተሰጠው ቃል ኪዳን መሰረት ከኛ ጋር ሊጓዙ እሱን ተማምነው በምልጃና በጸሎቱ ያግዘናል ይረዳናል ብለው በቪዲዮ የሰሙትን ምስክርነት እኛም ይሆንልናል ይደረግልናል ብለው አምነው የወጡ እህቶች ወንድሞቻችን ዛሬ ከኛ ጋር ይገኛሉ። በሀገር ውጭም ከሀገር ውስጥም ሆናችሁ እንግዲህ እህት፣ ወንድም፣ እናት፣ አባት፣ ሚስት፣ ባል በዚህ መርሃ ግብር ላይ እንዲታደሙ ትኬት ቆርጠው እንዲጓዙ ያደረጋችሁ እህቶች ወንድሞቻችን ዛሬ ከኛ ጋር ይገኛሉ። በሰላም ተገናኝተናል። በበርሜል ቅዱስ ጊዮርጊስ በሚኖረን ቆይታ ደግሞ እንደ እግዚአብሔር አምላክ መልካም ፈቃድ ድነው ተፈውሰው ችግራቸው ተፈቶ የውስጣቸው ቁስል ተፈውሶ የዓይናቸው እንባ ታብሶ በሰማዕቱ በቅዱስ ጊዮርጊስ ምልጃና ጸሎት ተጎብኝተው በእናታችን በቅድስት ድንግል ማርያም አማላጅነት በእናትነት ፍቅሯ በዘወትር ጸሎቷ በቃል ኪዳኗ ተባርከው ሁላችንም ተባርከን እንደምንመለስ ላረጋግጥላችሁ እወዳለሁ። ይህን ስላችሁ እንግዲህ አምላካችን እግዚአብሔር ላመነ ሁሉ ይቻለዋል ብሎ እንደተናገረው በእምነት ሁሉም ሰው ጦርነቱን ሳይፈራ ሕመሙን ሳይፈራ በሽታውን ሳይፈራ የተለያየ የማይጠቅምና የማይረባ የሚዲያ ጋጋታና ዜና የሚነገረውን ሁሉ ሳይሰሙ ከሀገር ውስጥና ከሀገር ውጭ እግዚአብሔርን አስቀድመው በእምነት የወጡ ኦርቶዶክሳውያን ለመዳን የሚያስፈልገው እምነት ስለሆነ ድነው እንደሚመለሱ እኔም በእምነት ነው ማረጋግጥላችሁ። በቀጣይ እንግዲህ ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር መጋቢት 12 መነሻ መጋቢት 21 መመለሻ የጉዞ ምዝገባ ጀምረናል። ለዚህ ጉዞ መሳተፍ የምትፈልጉ እህቶች ወንድሞቻችን ቀድማችሁ በመመዝገብ የበረከቱ ተሳታፊ እንድትሆኑ የጉዞ ፕሮግራማችንን በዚሁ አጋጣሚ ልገልጽላችሁ እወዳለሁ። በዚህ ጉዞም ከኛ ጋር ወደ በርሜል የሚጓዙ ለቀጣይ ጉዟችንም ለመጋቢት 12ቱ ከውጭ ሀገርም ከሀገር ውስጥም
ወደ በርሜል ቅዱስ ጊዮርጊስ ለመጓዝ የምትዘጋጁ ከዛ መካከል ላይ ደስ የሚልና ልብ የሚያሞቅ አንድ ደስ የሚል የምስራች እነሆ እነግራችኋለሁ። መጋቢት 5 መነሻ፣ መጋቢት 8 መመለሻ የ3 ቀን የሱባኤ የጠበል የአርምሞ ጉዞ መርሃ ግብር ወደ ድንቅ ሰሪዋና ወደ ድንቅ አድራጊዋ ጸሎትና ስለት ሰሚዋ እናታችን ቅድስት አርሴማ ይርጋለም ላይ ለ3 ቀን ቆይታ የምናደርግበት የጉዞ መርሃ ግብር አዘጋጅተናል። መነሻችን መጋቢት 5፣ መመለሻችን መጋቢት 8 በእናታችን በሰማዕቷ ቅድስት አርሴማ ዕለት መጋቢት 6 ቀን ሱባኤያችንን አንድ ብለን እንጀምራለን። በ6 በ7 በ8 ከደጇ ወጥተን ወደ የቤታችን እንመለሳለን። እናታችን ሰማዕቷ ቅድስት አርሴማ ባለዘንባባዋ አንገቷን ለሰይፍ አሳልፋ ስትሰጥ የክርስቶስ ሙሽራ ነኝ፣ ክርስቶስ ነው ለኔ ንግስናዬ፣ ክርስቶስ ነው ለኔ አዳኜ ብላ እኔ የክርስቶስ ሙሽራ ነኝ ብላ የምድርን ንግስና ሳትፈልግ ቅድስናን መርጣ አንገቷን በሰይፍ የተቀላች አርበኛ ሰማዕት ነች። ሰማዕቷ እናታችን ቅድስት አርሴማ በእጇ የምትይዘው ጽዋ፣ በእጇ የምትይዘው ዘንባባ ሰይጣንን አንገብግቦ አቃጥሎ ወደ ሲኦል የሚሸኝ ቃል ኪዳን የተሰጣት ሰማዕት ናት። የእናታችን የሰማዕቷ የቅድስት አርሴማ ቃል ኪዳን እስከ 7 ትውልድን የሚያስምር ቃል ኪዳን አላት። ይርጋለም ቅድስት አርሴማ ስንሄድ፣ ጅሩ ቅድስት አርሴማ ስንሄድ፣ ባሻኔ ቅድስት አርሴማ ስንሄድ፣ ስሪንቃ ቅድስት አርሴማ ስንሄድ የእናታችን የሰማዕቷ የቅድስት አርሴማ ቃል ኪዳን ይለያል። ሕግና ስርዓቷም እንዲህ ነው። እናታችን ሰማዕቷ ቅድስት አርሴማ ጋር የሚሄዱ ምዕመናኖች በቀን አንድ ጊዜ አንድ ኩባያ በሶና አንድ ጭብጥ ሽምብራ ብቻ ነው መመገብ የሚችሉት። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተለያዩ ገዳማቶችና አድባራቶች አሉ። የእናታችን የሰማዕቷ የቅድስት አርሴማ ሕግጋቶች ለየት የሚያደርገው ግን ከጭብጥ ሽምብራ ከኩባያ በሶ አሳልፎ የሚመገብ ሰው ካለ በቁንጫ ነው የሚበላው፣ እንቅልፍ አይወስደውም። ሰማዕቷ ቅድስት አርሴማ ገዳሟ ላይ ስንሄድ በ7ቱ የጸሎት ሰዓታቶች ተግተን እንድንጸልይ ቃል ኪዳን አላት። በዚህ ቃል ኪዳን ተባርከን ለመመለስ እነሆ ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር ወደ ይርጋለም ቅድስት አርሴማ መጋቢት 5 ቀን መነሻ፣ መጋቢት 8 ቀን መመለሻ ጉዞ አዘጋጅቷል። ይርጋለም ቅድስት አርሴማ ላይ ስትሄዱ ህሙማኖች ለብቻቸው የሚታመሙበት፣ አረጋውያኖች ለብቻቸው ጸሎት የሚያደርጉበት፣ እናቶች በእህቶች በወር አበባ ጊዜ ለብቻቸው ታጥበው እስከሚነጹ ድረስ ጸሎት እያደረጉ እየጸለዩ እየሰገዱ ቆይታ የሚያደርጉበት፣ እንዲሁም ደግሞ ህፃናት ልጆችን ይዘው የሚጓዙ እህቶችና እናቶችም ካሉ ህፃናቶች ምግብ አብስለው ህፃናቶችን የሚመግቡበት ቦታ በደንብ በቂ ቦታ የተዘጋጀ በመሆኑ ከሌሎች ገዳማትና አድባራቶች ይርጋለም ቅድስት አርሴማ ትለያለች። ስለዚህ ይርጋለም ቅድስት አርሴማ ላይ ጠበል ለሚጠመቁ የጠበለተኛ አዳራሽ አለ። ሱባኤ ለሚይዙ በአርምሞ ቆይታ ለሚያደርጉ አርምሞ የሚይዙበት በቂ የሆነ አዳራሽ አለ። የአእምሮ ህሙማንን ይዘው ለሚሄዱ የአእምሮ ህሙማን ለብቻ ለይተው ሳይሳቀቁ እናቶች አባቶች የታመመባቸውን ቤተሰብ ሳይሳቀቁ በንጽህና እንዲሁም በነፃነት የሚያስተናግዱበትና ጸሎታቸውን ሲያደርጉ ቆይተው የቅድስት አርሴማን በረከትና ቃል ኪዳን ተቀብለው የሚመጡበት እንዲሁም ደግሞ ገዳሙ ላይ እያስቀደሱ እየጸለዩ ደግሞ ለብቻ የሚቆዩበት ሰዎች በሚፈልጉበት ሁኔታ መስተናገድ የሚችሉበት በቂ ቦታ አለ። ወደ ይርጋለም ቅድስት አርሴማ ስትመጡ የሚያስፈልጋችሁ መኝታ ምንጣፍ አያስፈልጋችሁም፣ ከገዳሙ ነው የሚለበስ የሌሊት ልብስና እንዲሁም ደግሞ ቦታው ላይ ስትቆዩ በኩባያ በሶ ነው የምትጠቀሙት። የበሶ መጠጫ ኩባያ፣ የሽምብራ መንከሪያ ሃይላንድ እንዲሁም ደግሞ ዘንቢል ፌስታል ቦታው ላይ አይገባም። ፈጽሞ የሚንኮሻኮሽ ነገር የሶፍት ወረቀትም ቢሆን ቦታው ላይ አይገባም። እነዚህን ነገሮች ይዛችሁ እና ተዘጋጅታችሁ መምጣት ትችላላችሁ። ሌላኛው ቦታው ላይ ጠበል የሚጠመቅ ጠበል፣ ሱባኤ የሚቆይ ሱባኤ ስለሆነ በሱባኤ አዳራሽም በጠበል አዳራሽም በቂ የሆነ በገዳሟ የተዘጋጀ ምንጣፍ ስላለ መኝታ ምንጣፍ አያስፈልግም። ስልካችሁን ቅድሚያ ስትመዘገቡ አስረክባችሁ አስቀምጣችሁ ስለሆነ የምትገቡት ስልክ አለመያዝም ትችላላችሁ። ይሄ ምዝገባ የሚካሄደው እስከ መጋቢት 4 ቀን ድረስ እስከ ዋዜማው ዕለት ድረስ ስለሆነ
መመዝገብ ትችላላችሁ። ቀድመው ለሚመዘገቡና በቤተሰብ ለሚመጡ ደግሞ ዲስካውንት አለን። ወደ በርሜል ቅዱስ ጊዮርጊስ ከኛ ጋር እየተጓዙ ያሉም እስከዛ ድረስ ይመለሳሉ። መጋቢት 4 ቀን ድረስ ነው ቆይታችን ወደ አዲስ አበባ የምንገባው ከበርሜል ቅዱስ ጊዮርጊስ። ከበርሜል ቅዱስ ጊዮርጊስ መጋቢት 4 ቀን እንደገባን መጋቢት 5 ቀን ደግሞ ወደ ይርጋለም ቅድስት አርሴማ እንሄዳለን። እንግዲህ እንደምታውቁት ይሄ ወቅት አምርረን የምናለቅስበት፣ አምርረን የምንጾምበት፣ አምርረን የምንሰግድበት፣ የክርስቶስን መከራ ስቅላቱን፣ ግርፋቱንና ቁስላቱን የምናስብበት ጊዜ ስለሆነ ወደ ገዳም አዘውትረን ልንጓዝ ይገባል። በዚህን ጊዜ ደግሞ በየገዳማቱ ላይ የአባቶቻችን የቅዱሳኑ ቃል ኪዳን አብዝቶ ለኛ ይደርሰናል። ለምን ካላችሁ የኛን መውደቅና መነሳት ሁል ጊዜ ሰዓታት፣ ኪዳን፣ ማህሌት፣ ቅዳሴ ስለማይቋረጥ በቤተ መቅደሱ የቤተ መቅደሱን መስዋዕት ሊያሳርጉ የሚመጡ መላእክቶች የኛንም ጸሎት በዛው በቤተ መቅደሱ ተሰብስበን ያገኙታል። ስለዚህ ሁላችንም በዚህን ሰዓት ምግብ በመቀነስ ስግደት በማብዛት ለቅሶ በማብዛት መውደቅ መነሳታችንን በማብዛት ሳንተኛና ሳንደክም ሳንሰለች ጠላታችን ዲያብሎስን ልንዋጋውና ልናሳፍረው ያስፈልጋል። በቀጣይ ወደ ይርጋለም ቅድስት አርሴማ ደግሞ ከውጭ ሀገር የምትመጡ ቀደም ብላችሁ መጥታችሁ ከወዲሁ እዛ አዲስ አበባ ያላችሁ ወደ ሌላ ገዳማትም እየሄዳችሁ ያላችሁ እህቶች ወንድሞች ካላችሁ ይሄን አጋጣሚ እንድትጠቀሙበት እነሆ መልካምና መንፈሳዊ መረጃና ዜና ነው። እግዚአብሔር አምላካችን ወዶና ፈቅዶ እኔ እንግዲህ ነሐሴ 22 ቀን ፍልሰታ ካለፈ በኋላ ሰማዕቷ ቅድስት አርሴማ በሰዎች ላይ አድራ መልእክት አስተላልፋ ና ልጄ ታመሃል፣ ተጨንቀሃል፣ ተይዘሃል፣ የኔ እርዳታ የኔ ጸሎት ያስፈልግሃል ብላ በአጋጣሚ ወደ ደጇ ወስዳኝ 7 ቀን በቆየሁበት ቆይታዬ እንግዲህ ከብብቴ ላይ አይታችሁታል። ነፍስ ያለው እንደ ባብ የሚሳብ የሚሄድ የሚንቀሳቀስ በሕክምና መዳን ያልቻልኩትን በሰማዕቷ በቅድስት አርሴማ የማር እምነት ምዝዝ አድርጋ በ7ኛው ቀን ነው ያወጣችልኝና በዛም ደግሞ ከዛ ወዲህ ባደረግነው የ3 ተከታታይ ጉዞ የሄዳችሁ እህቶች ወንድሞች በሰማዕቷ በቅድስት አርሴማ ምልጃና ጸሎት ድናችኋል፣ ተፈውሳችኋል። የሰማዕቷ የቅድስት አርሴማን ቃል ኪዳንና በረከት አግኝታችኋል። የቦንጋ ቅድስት አርሴማ፣ የይርጋለም ቅድስት አርሴማ፣ የጅሩ ቅድስት አርሴማ፣ የባሻና የቅድስት አርሴማ ስለት ያለባችሁ ምስክርነት እንሰጣለን ብላችሁ የተሳላችሁ ሚዲያው ክፍት ነው። በዶርቃ ሚዲያ በኤልሻዳይ ኦርቶዶክሳዊ ሚዲያ መጥታችሁ ለዓለም መመስከር ትችላላችሁ። በቅድስት ኪዳነ ምሕረት በመልአኩ በቅዱስ ገብርኤል፣ በመልአኩ በቅዱስ ሚካኤል፣ በመልአኩ በቅዱስ አፍኒን፣ በመልአኩ በቅዱስ ኡራኤል፣ በመልአኩ በቅዱስ ራጉኤል፣ በመልአኩ በቅዱስ ሩፋኤል፣ በመልአኩ በቅዱስ ፋኑኤል፣ በመልአኩ በቅዱስ ሳቆኤል መልጃና ጸሎት የተጎበኛችሁ በ12ቱ ቅዱሳን ሐዋርያት፣ በ36ቱ ቅዱሳን አንስት፣ በ72ቱ ቅዱሳን አርድእት በምልጃ በጸሎታቸው የተጎበኛችሁ ስለት ያለባችሁ የምስክርነት ስለት ያለባችሁ እየመጣችሁ ምስክርነታችሁን ስጡ። ስለስላችሁ ገንዘብ አይደለም፣ እንመሰክራለን። ምንም ባይኖረኝ ድኜ በመድረክ ቆሜ ድንቅ ስራህን ታምርህን ለዓለም እመሰክራለሁ ያላችሁ ምንም ክፍያ የለውም። እኛ ጋር ስትመጡ ፕሮግራም ማስያዝ ብቻ ነው። በ0988 12 12 12 ላይ ደውላችሁ በቴሌግራም በኢሞ በዋትስአፕ በ0941 16 16 16 ላይ የምስክርነት መርሃ ግብር ፕሮግራም ማስያዝ ትችላላችሁ። ከጠዋት 12 ሰዓት እስከ ቀን 12 ሰዓት ድረስ በማንኛውም ሰዓት በምሳ ሰዓትና በረፍት ሰዓታችሁ በማንኛውም ጊዜ ልናስተናግዳችሁ እነሆ ከወዲሁ ማሳወቅ እንፈልጋለን። በበርሜል ቅዱስ ጊዮርጊስ ሄዳችሁ ድናችሁ ለመመስከር ሰው ያውቀኛል፣ እስከ ዛሬ ታማሚ ነበረች ወይ፣ HIV ነበረባት ወይ፣ መንፈስ ነበረባት ወይ ብለው በዙሪያዬ ያሉ ሰዎች ቤተሰቦቼ እንዲያውቁ አልፈልግም። ነገር ግን የተደረገልኝ ነገር ደግሞ ብዙ ነው፣ ምን ላድርግ እያላችሁ የተጨነቃችሁ የሰው ቀላል ነው፣ የእግዚአብሔር ይበልጣል። እግዚአብሔር ይክበር በእናንተ ምስክርነት፣ ዲያብሎስ ይፈር። መታችሁ መስክሩ። ለኛ ፕሮግራም መሸፈኛ ወይም ግብአት ለሼር ለላይክ ለኮሜንት አይደለም። እናንተ የተደረገላችሁን ለዓለም ስትነግሩ ሰው በምስክርነት ይጽናናል። ይሄን ምስክርነት እየሰሙ እምነታቸው ጸንቶ ቅዱስ ጊዮርጊስ ባሉበት የደረሰላቸው
እልፍ ናቸው። ስለዚህ እናንተ ስትመሰክሩ እንዴ ይሄም አለ እንዴ እግዚአብሔር ለካ እንዲህ ማድረግ የሚችል አምላክ ነው እንዴ ቅዱሳኖች በዚህ ልክ ይራዳሉ እንዴ ድንግል ማርያም እውነት እንደዚህ በአማላጅነቷ ትረዳኛለች እንዴ እኔንም ብለው ተስፋ የቆረጡ ሰዎች በእናንተ ምስክርነት ይጽናናሉ። በዚህ ሰዓት ደግሞ ያዘነን የምናጽናናበት፣ የተራበን የምናበላበት፣ የታሰረን የምንጠይቅበት፣ የእግዚአብሔርን ድንቅ ሥራ የምንመሰክርበት ጊዜ ነውና ምስክርነት ያላችሁ እባካችሁ እየመጣችሁ ምስክርነታችሁን ስጡ። እኔ ወንድማችሁ አላየ በማንኛውም ሰዓት አስተናግዳችኋለሁ። በሀገር ውስጥና ከሀገር ውጭ የምትገኙ ኦርቶዶክሳውያን በእያላችሁበት የቅዱሳኑ ቃል ኪዳን ይድረሳችሁ። አገራችን ኢትዮጵያ እንዲሁም መላው ዓለም ውጥንቅጥ ውስጥና መከራ ውስጥ ጦርነት ውስጥ ነውና ያለችው እግዚአብሔር አምላካችን እንደው የቅዱሳኑን ጸሎት የቅዱሳኑን ቃል ኪዳን በገዳም ድንጋይ ተንተርሰው ዳዋ ለብሰው በተለያየ ቦታ በጸሎት ሁሉ ጊዜ ወደ እግዚአብሔር የሚማጸኑትን የደጋግ አባቶቻችንን ጸሎት ሰምቶ አምላካችን እግዚአብሔር ምሕረትና ቸርነቱን እንዲልክልን የሱ መልካም ቅዱስ ፈቃድ ይሁንልን። እንደኛ ክፋት እንደኛ በደል እንደኛ ተንኮል ሳይሆን እንደሱ ምሕረትና ቸርነት እንደ ቅዱሳኑ ተራዳኢነትና ምልጃና ጸሎት እንዲያደርግልን እንደ ደጋግ አባቶቻችን 78 ነፍስ በልቶ በላያሰብ በአንድ ጥርኝ ውሃ እንደተማረ በእናታችን በቅድስት ድንግል ማርያም አማላጅነት በቅዱሳኑ ተራዳኢነት እኛን ልጆቹንም መራራ ሕይወታችንን እንዲያጣፍጥልን የሱ መልካም ቅዱስ ፈቃድ ይሁንልን። እንግዲህ አምላካችን እግዚአብሔር ዘወረደ ብለን ጀምረናል። ትንሣኤ ብለን ደግሞ ትንሣኤውን እንድናይ ንስሐ ገብተን ሥጋው ደሙን የምንቀበልበት ጾም መከራ ስደቱ የሚያበቃበት ጾም እንዲያደርግልን የሱ መልካም ቅዱስ ፈቃድ ይሁንልን። ዛሬ የነበረን ቆይታ ይህን ይመስል ነበረ። በቀጣይ እስከምንገናኝ ሁላችሁም በያላችሁበት ቸር ሰንብቱ። አመሰግናለሁ።